ራስን መግዛት ለምን ይጠቅማል? ሀ እኩይ ባህሪያትን ለማዳበር ለ የራስን ፍላጎት ለመክታት ሐመርሃ ራስን ካደጋ ለመክተት መ የሌሎችን ሐሳብ ላለመቀበል መልሱ የራስን ፍላጎት ለመክታት የሚለው ነው የሀገር እድገትን ለማስቀጠል ከታማኝ ግብር ከፋዮች ምን ይጠበቃል ሀ ከገቢ በታች መክፈል ለ ገቢን በትክክል መግለጽ ሐመርሃ የገቢ መረጃን መደበቅ መ ግብርን መሰወር መልሱ ገቢን በትክክል መግለጽ የሚለው ነው ከሚከተሉት ውስጥ የትኛው የሀገር ፍቅር መገለጫ ነው ሀ ለዜጎች ፍቅር መንፈግ ለ የሌሎችን መብት መጋፋት ሐመርሃ በሀገር ታሪክ ማፈር መ የሀገርን ነጻነት መጠበቅ መልሱ የሀገርን ነጻነት መጠበቅ የሚለው ነው እንበል ሀገር በጠላት እጅ ብትወድቅ ከናንተ ምን ይጠበቃል ሀ ለሀገር ነጻነት መስዋዕትነት መክፈል ለ የሀገርን ምስጢር አሳልፈን መስጠት ሐመርሃ የሀገር ሰራዊትን ስትራቴጂ ማክሸፍ መ ጠላትን ወግነን ድጋፍ መስጠት መልሱ ለሀገር ነጻነት መስዋዕትነት መክፈል የሚለው ነው ሀገር ወዳድ መሆን ለሀገር ምን ጥቅም ይሰጣል ሀ ጠንካራ ሀገር እንዲፈጠር ያስችላል ለ የሀገር ሉዓላዊነትን ይሸረሽራል ሐመርሃ ለውጪ ወራሪ ኃይል ያጋልጣል መ የሙስና ተግባርን ያስፋፋል መልሱ ጠንካራ ሀገር እንዲፈጠር ያስችላል የሚለው ነው ሰላም ለምን ያስፈልጋል ሀ ከሁከትና ከብጥብጥ ለመጠቀም ለ ከሌሎች የበላይ ሆኖ ለመኖር ሐመርሃ ግጭቶችን በኃይል ለመፍታት መ ከፍርሃትና ጭንቀት ነፃ ለመሆን መልሱ ከፍርሃትና ጭንቀት ነፃ ለመሆን የሚለው ነው ከሚከተሉት ውስጥ የትኛው የሰላምንና የመተባበርን ግንኙነት ይገልጻል ሀ ሰላምን ለማምጣት መተባበር ያስፈልጋል ለ ሰላም በኃይል እንጂ በመተባበር አይመጣም ሐመርሃ መተባበር ሲዳብር ሰላም ይቀጭጫል ነ ሰላምና መተባበር ምንም ግንኙነት የላቸውም መልሱ ሰላምን ለማምጣት መተባበር ያስፈልጋል የሚለው ነው